بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. الحمد لله حمدا يوافي نعمه ويكافئ مزيده حمدا كثيرا طيبا لا يعد ولا يحد من السماوات ومن الأرض ومن ما شاء من شيء بعد. በቅድሚያ አላህ ሱብሓነሁ ወተዓላ ብዙ መከራና ችግሮችን አልፈን በአሁኑ ጊዜ ለተሻለ የሰላምና የመተዋወቅ የመቀራረብ የመደጋገፍ ፕሮግራም እንደዚህ ተገናኝተን በዚህ ሁኔታ አላህ ሱብሓነሁ ወተዓላ ላደረሰን ጌታ ስፍር ቁጥር የሌለው ምስጋና ማቅረብ እወዳለሁ። አልሐምዱሊላህ ረቢል ዓለሚን። ከዚህ በመቀጠል እንግዲህ ሰዎች ብዙ ተናጋሪዎች ተናግረዋል። ከበፊታችን ያን መደጋገሙ አያስፈልግምና አላህ ሱብሓነሁ ወተዓላ በሰጠው ኒዕማ መመስገን ይወዳል እና ለኢን ሸከርቱም ለአዚደነኩም እንዳለው ካመሰገናችሁ ይጨምራለሁ። እና አላህ ሱብሓነሁ ወተዓላ ያደረገልን ውለታ ቀላል አይደለም። እኛ ከጠበቅነውና ካሰብነው በላይ ነው። እንዲህ አይነት ነገሮችን በሚያደርግልን ጊዜ መጀመሪያ ሁለገብ የሆነ ምስጋና ማቅረብ ይጠበቅብናል። አንደኛ ያው በስሜታችን፣ ሁለተኛ በቃላችን፣ ሶስተኛ በተግባር። ምስጋና ሲባል ነው በምላስ ብቻ የሚባል ነገር አይደለም። አላህ ኒዕማ በሚሰጠን ጊዜ ያን ኒዕማ እሱ ለሚወደው ተግባር ስናውለው ነው አመሰግን ማለት የምንችለው። በዚህ መልክ አሁን ቀደም ሲል ወንድሞቻችን መሻይኾቻችን እንዳስታወሱን እኛ የደረስንበት እድል በጣም ትልቅ እድል ነው። ከኛ የበለጠ ምስዋዕት ተከፍሎ ከኛ የበለጠ ብዙ አውረድ ታልፎ ብዙዎቹ እንዲሁ መክነው እንደቀሩና እንዲያውም በቀረብን እንቅስቃሴ የሚሉት ብዙ ናቸው እንደምታውቁት ማለት ነው። እኛ ግን ብዙ ዋጋ ሳይከፈል በጣም ጨዋነት በተሞላበት ዓለም ባስደነቅበት ሁኔታ እንቅስቃሴው ተካሂዶ አላህ በፈለገው መንገድ ደግሞ ወደ ውጤት ምዕራፍ አቅርቦናል። ስለዚህ ይህንን አላህ ያደረገልን ውለታ እየተገነዘብንና እያመሰገን አሁን ደግሞ በተቻለ መጠን ይህንን ያለውን ሁኔታ ለማስቀጠል ሌላ አማራጭ የለም። ሁሉም እንዳሉት ማለት ነው። ያው እጅ ለእጅ ተያይዞ በመተባበርና በመደጋገፍ መቀጠል ያስፈልገናል ማለት ነው። ስለዚህ ሸያጢን ኢንስ ወልጂን ዩሒ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ እንዳለው አላህ ሲፈጠሩ ኸይር የማያምራቸው ሰዎች አሉ። ከሰውም ከጅንም ሸያጢኖች አሉ። ወርቃማ ቃላትን መርዝ እየጨመሩ የሰላም የደህንነት የአንድነትና የወንድማማችነት መንገድ እንዳይቀጥል የሚያደርጉ እንዳሉ አላህ አበክሮ ነው የነገረን። ስለዚህ እንዲህ አይነቶቹን እንቅፋቶች በትዕግስት ማለፍ መቻል ይኖርብናል ማለት ነው። ስሜታዊ መሆን የለብንም። ወንድሞቻችን የሁለት 6 ወራት ያህል ያለምንም እረፍት እየደከሙ ነው ያሉት። ሰዎች ግን በተለያየ መልክ እየጠረጠሩ ነው ያሉት። በየጊዜው ጥያቄዎች ይመጣሉ። ኧረ እነዚህ ሰው የምንገቡ እየተባለ ማለት ነው። ያልተያዘ ሰው ግልግል ያውቃል እንደሚባለው ያው እንግዲህ እኛ ብንይዘው ኑሮ ተዛ የባሰ ልንሆን እንችል ነበር። ትግል ቀላል ነገር አይደለም። ያሰብከው ቀርቶ ያላሰብከው ይከሰታል። ያን ነገር ደግሞ ብቃት፣ ትጋትና በራስ መተማመን ይጠይቃል ማለት ነው። ስለዚህ እኛ ከጀርባ ሆነን ወትሮም ህዝቡ ነውና ለዚህ ውጤት ያመጣው ወሳኝ ህዝብ ነው። ህዝቡ በጠነከረ አለሁ ባለ ቁጥር እነሱ ደሞቶቻቸው እየፈረጠመ ይመጣል ማለት ነው። ህዝቡ ነው እንደውም ምን እያደረገ ነው ተብሎ መጠየቅ ያለበት። ስለዚህ እኛ በበኩላችን ቀደም ሲል ያው ቃል ገብታችኋል፣ አልገብተናል። በተቻለ መጠን የመጣው ይምጣ፣ የተጀመረው ጉዞ ይቀጥላል። እኛ አስፈላጊ ከሆነ ሌላም መስዋዕት መክፈል ያስፈልጋል ወደሚለው ይከዳል እንጂ የህዝብ ጥያቄ ሊተድበስሎ መቅረት አይታሰብም። በዚህ ሁኔታ ሁላችሁም ጥሩ አቋምና ወኔ እንዲኖራችሁ እጠይቃለሁ። አላህ ደግሞ ሱብሓነሁ ወተዓላ ከልባችን ለሀቅ መቆማችንን ካየ ካሰብነው ተከሰብነው በላይ ውጤት እንደሚሰጠን አያጠራጥርምና ሁላችንም በዚህ እንግዲህ በዓላማችንና በጥያቄያችን ዙሪያ ያለ የሌላ ኃይላችንን ማስተባበር እንዲቀጥል አደራ ጭምር ነው የምለው። ወቅቱ ስላለቀ
ለሌሎች ተዋለ የተረፈው الله سبحانه وتعالى ወደዚህ ዓለም ያመጣን እንድንሰራ መስራት ያለብንን ሳንሰራ ስንቀር ነው ውጥንቅጡ የሚወጣው። وقل اعملوا فسيرى الله عملكم ورسوله والمؤمنون وستردون إلى عالم الغيب والشهادة سو الله سراجون الملكتان تزل تسمع አሁን ያለው ተጨባጭ ደግሞ እንኑር ወይስ አንኑር ባጭሩ ሙስሊም ሆነን ህልውናችንን አስከብረን አላህ ባዘዘው መልኩ ለእኛም በሚጠቅም መልኩ መኖር ወይ ደግሞ ከዚያ ውጭ መሆን ያለው ማለት የት ይመረጣል? ሙስሊም ሆነን መብታችንን አስከብረን መኖር ከፈለግን እያንዳንዳችን የሚጠበቅብንን ከመስራት ውጪ አማራጭ የለም። ያን ካደረገ ደግሞ አላህ የገባውን ቃል አያጥፍም። እታዘባችኋለሁ ያለው ጥሩ ከሰራችሁ ለስኬት አበቃችኋለሁ ለማለት ነው። እንኳን እኛ ሰሃቦች እንኳን ትንሽ ስህተት ሲፈጽሙ ትንሽ ኩርኮማ አጋጠማቸው። أن هذا እኛ የነብዩ ተከታዮች አዲስ ወህይ የወረደ ቁርአንን እያነበብን ያለን ሰዎች ለምንድነው መሰናከል የሚገጥመን? ከየት መጣው? ወልሆ ምን عند انفسكم እስቲ ራሳችሁን ፈትሹ። ከእናንተው ነው ውድቀትን ከኛው ነው በገዛ ጉድለታችን፣ ስኬትን ከኛው ነው። إن الله لا يغير ما بقوم حتى يغيروا ما بأنفسهم አላህ በሰዎች ላይ ያለን ችግር አይፈታም፣ አያስወግድም፣ አይቀይርም እነሱ ራሳቸውን እስካልቀየሩ ድረስ። ለመቀየር ሲዘጋጁ ጥረት ሲያደርጉ ትንሽ መንገድ እንኳን ከሄዱ ይቀበላቸዋል። መናታን የምሽያት አይተው አዋላ። ስለዚህ ትንሽ ጭላጭል ሲታይ ሁሉም ወደ የቤቱ ገብቶ መተኛት፣ ከዛ በኋላ 9 ሰው አለ፣ 17 ሰው አለ፣ 5 ሰው አለ። አንተ ተኝተህ እነሱ አውጥተው ጋብሮ ድርሻ እንዲሰጡ የምትፈልግ ከሆነ እስከ ዛሬም 17 ሰዎች ናሙና እንጂ ሰራተኛ አይደለም። ሰራተኛው ሁሉም አላህም ከሁሉም የፈለገውና ቃል መግባት ሳይሆን ቃል ማክበርና ውጤታማ ስራ መስራት ይጠበቅብናል። ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም السلام عليكم ورحمة الله تعالى وبركاته. بسم الله الحمد لله والصلاة والسلام على خير الأنام. እነዚህ ሁለት ትላልቅ ከዋክብቶች ከተናገሩ በኋላ ለምን እንደሰጡኝ አላውቅም። ብቻ እንደ ነገሩ ላድርግ ኢንሻአላህ። የሀገር ሰላም አንድነትን መጠበቅ የአንድ ሙእሚን የህይወት ተልእኮ ከመብቱ በላይ ከጥያቄዎቹ በላይ ለሀገር ሰላም ቅድሚያ ይሰጣል። ይህን ደግሞ ያስተማሩን ታላቁ ነቢይ ነቢዩላህ ዩሱፍ ዓለይሂ ሰላም ናቸው። የዩሱፍን ታሪክ ቁርአን ላይ በተደጋጋሚ ያነባለሁና በቅርቡ አንድ ጥናት እየሰራው ነበር፣ አለመኒ ዩሱፍ የሚል። እዚህ አስተምሮት ውስጥ እሷን ብቻ ልንገራችሁ። ነቢዩላህ ዩሱፍ በእሳቸው ዘመን የነበረው ንጉሥ እንደምታውቁት ህልም አየ። 7 የከሱ ከብቶች ወፍራሞችን ሲመገቡ ሲወጡ ደረቆቹ ርጥቦቹን ሳር አየ። ይሄ ነገር እንደ ተራ ህልም አላለፈው፣ መለኮታዊ ትእዛዝን መሰለ። ፍች ፈልጎ ጠቢባንን ቀሳውስትን ጠራ፣ አቀረበላቸው የህልሙ። እነሱም በአንድ ቃል ቃሉ አድጋቱ አሕላም፣ አረ ንጉሥ ሆይ ይሄ ቅዠት ነው አሉት።
ልክ ይህን ሲሉ ንጉሡ መጨነቁን ያየ አንድ አገልጋይ ዩሱፍን አስታወሳቸው አለይሂ ሰላም። ከሪም እብኑል ከሪም እብኑል ከሪም እብኑል ከሪም የታላላቅ ሰው ዘር የሆነ የጽናት ተምሳሌት የሆነ። ከዛም ወደ ዩሱፍ እንዲልኩት ፍቃድ ጠይቆ ሄደ። ዩሱፍም ጋር ሲደርስ አንድ ቃል አለው፣ ዩሱፉ አዩሃ ስዲቁ፣ እውነተኛው ዩሱፍ ሆይ ንጉሡ እንዲህ አይነት ህልም አይቷል፣ እንድትፈታልኝ እጠይቅሃለሁ አለ። ዩሱፍ አለይሂ ሰላም ያኔ እስረኛ ናቸው። በግፍ ነው የታሰሩት። በሚያስጠና ወንጀል ነው የተተቹት። በዚና ነው የተቿቸው። ስሜ ይጽዳ፣ መጀመሪያ ይፈታ፣ ልፈታ አላሉ። የአገር ደህንነት የአገር ሰላም ቅድሚያ ይሰጠዋልና ክራይቴሪያ ሳያስቀምጡ ህልሙን ተንትነው ፈቱት። መፍታት ብቻ አይደለም፣ ግብፅ ላይ የመጣ የነበረውን ውድቀት፣ ረሃብ ለመታደግ ስትራቴጂክ ፕላን አወጡ። እንዴት መታደግ ይችላል? 7 ዓመት ትዘራላችሁ፣ በዘራችሁትም ውስጥ ዘለበቶቹ ሳይወጡ እህሉን ታስቀምጣላችሁ። ኢላ ቀሊለ ሚማ ተእኩሉን፣ ትንሽ ብቻ ብሎ ከዛ ድርቁ ሲመጣ እነዛን ትመገቡና ዘለበቱ ውስጥ ያሉትን ደግሞ ትዘሩና መልካም ዘመን ይመጣል። ስትራቴጂክ ፕላን ነደፉ። ሰፊ ነው እዚህ ውስጥ ከገባው። መልእክቴ ግን ምንድን ነው? ዩሱፍ ግብፅን ለመታደግ ልፈታ አላሉ። እኔ ስር ውስጡኝ የእኔ ጥያቄ ሳይፈታ ትውልድ መዳን አለበት። ሰላም ቅድሚያ ይሰጠዋል። ግልጽ ነው። የሙእሚን አቋም አዎ፣ መብታችን በሰላማዊ መልኩ እንጠይቃለን። እስከ ዛሬ ዓለም እንደመሰከረልን ጥያቄያችንን እርምጃችን ቀጥለን እንዳለን። መቼም ቢሆን ግን ከሰላም መስመር አመጣ ኢንሻአላህ። ይሄን ነው ነቢዩላህ ዩሱፍ አለይሂ ሰላም ያስተማሩ። ጥያቄ እንጠይቃለን፣ በአገር ሰላም ላይ ግን አንደራደር። ጥያቄያችን ለማስመለስ የአገር ሰላም አናውድ። ይሄም ነው የተነሳንበት መርህ። እሱም ላይም ነው የምንሰጣው ኢንሻአላህ። ታዲያ ዛሬ እንደ መጨረሻኛም የቆምነው ይህን ቃላችሁን ልታከብሩ ቃል ልትገቡ አይደለም። እሸ መሐመድ ሐሚድን ገለጻ ቃል የገባነው ድሮ ነው። አሁን ቃል ማክበር ነው። ቃላችንን ጠብቀን አንድነታችን ጠብቀን ትስስራችንን አጠናክረን ለሀገር ሰላም ደህንነት ምሳያ ሆነን ለመቀጠል ዳግም የገባነውን ቃል እናድሳለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር።